ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድምና እህቶቼ ለምን እንደፈራን ግን ገብቷችኋል? የሙፍቲ ቀብር በዚህ መልክ መቀበር የለበትም። ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ከልካይ የለም፣ የሚያስቆማቸው አካል የለም ምንለው ለምን እንደሆነ ታውቃላችሁ? ተመልከቱ። ይሄ ፈድሉ ሐሰን በመባል የሚታወቀው አንዋር መስጂድ ውስጥ ይኖር የነበረው ግለሰብ የሱ ቀብር ነው። የት? ሙስሊሞች መቃብር ላይ ማለት ነው። የት? ኮልፌ። የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ? ይሄው የፈድሉ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው 4 ሴቶች 3 ወንዶች መኪና አቁመው ምንጣፍ አንጥፈው አላህ ያሳያችሁ ይሄንን የሚያክል ዙርባ ጫት ተመልከቷቸው ይሄን የሚያክል ጫት። ስለዚህ ሙስሊሙ ተረባርቦ ምን አደረገ? ይሄንን ባዕድ አምልኮ ይሄው ፈድሉ አጠገብ ፈድሉ ቀብር አጠገብ ይሄን የሚያክል ጫት እንግዲህ አላህ ያሳያችሁ። ሙስሊሙ ተረባርቦ ምን አደረገ? አስቆመ። አልহামዱሊላህ ረቢል ዓለሚን። ሙፍቲ ቤት ውስጥ ግን አንድ ሺካሪ ናት፣ ለብቻ ለቀብር ናት ምናምን ቢባል ውስጥ ገብቶ ማን ያያል? ይሄ እዛ የሚሰራው ነገም እንደሚሰራ በምን እናውቃለን? ሙስሊሞች ሆይ ተውሂድ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተጋደሉለት ጉዳይ ነው። አቡበክር ስዲቅ ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ ምን አለ? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ አላህ ሁሌም ሕያው ነው፣ መቼም የማይሞት። አደራ በተውሂድ